ስልክህ ላይ ወይም ስልክሽ ላይ ጓደኛሽ የሆነ ነገር ጽፋልሽ ማንበብ ተቸግረሻል ወይስ ወንድሜ ማንበብ ተቸግረሃል? አሊያም ደግሞ ማንበብ እየሞከርህ ጽፈህ መመለስ ተቸግረሃል? ይህ ቪዲዮ ለእናንተ ነው። አማርኛን ከመሰረቱ እንዲሁም እንግሊዘኛን ከፊደላት ጀምሮ ማንበብና መጻፍ እየተቸገራችሁ ያላችሁት በየትኛውም የዓለም ዳርቻ ያላችሁት ወንድሞቼ ዛሬ ቀለል ባለ ሁኔታ ማንበብና መጻፍን እናስችላችኋለን። ምንም አይነት የአማርኛ የፊደል እውቅና የሌላችሁ ከመሰረቱ ለምትጀምሩ ልዩ ትኩረት እንሰጣለን። በአጭር ጊዜ ብቻ ለመጀመሪያ ፊደላትን ለማታውቁ ከ3 ወር እስከ 4 ወር ባልበለጠ ጊዜ አቀላጥፋችሁ መጻፍ ማንበብ እንድትችሉ እናደርጋለን። ይህ ቃላችን ነው። እንዲሁም ማንበብ እየሞከርነ ነገር ግን አቀላጥፈን መጻፍ ያቃተን፣ ይህ ደግሞ መሰረታዊ ችግራችሁ ለብዙዎችም ስለሆነ የፊደላትን ድምጽና ቅርጽ አለመለየት በተለይ አራተኛ ድምጽና አንደኛ ድምጽ ሶስተኛና ስድስተኛ ድምጽን ባለመለየት አንብበን ነገር ግን መጻፍ የምንቸገር እህት ወንድሞቼ ካላችሁም እናንተ ከ2 ወር እስከ 3 ወር ባልበለጠ ጊዜ ሙሉ ማንበብና መጻፍ እንድትችሉ እናደርጋለን። ይህ የሆናችሁበት ቀላል ሚስጥር ስለሆነ እኛ ጋር ስትመጡ ሁሉም መፍትሄው አለ። ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛና እንግሊዘኛ እንዲሁም ሂሳብንም ጨምሮ ከመሰረቱ ማንበብና መጻፍ ለሚቸገሩት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ አረፍተ ነገሮችን እንዴት እናንብብ፣ አጫጭር አረፍተ ነገሮችን ማንበብ ምንችለው እንዴት ነው? ብዙዎቻችን ፊደላትን እንለያለን፣ ነገር ግን አገጣጥመን ማንበብ ይቸግረናል። እንዲሁም አረፍተ ነገር ማለት ምን ማለት ነው ብላችሁ ጥያቄ ለሚያስነሳባችሁ ዛሬ ለሁሉም መልሶች አሉን። መጀመሪያ አረፍተ ነገር ማለት አንድን መልእክት ሙሉ ትርጉም ይዞ ማስተላለፍ እንዲችል ተደርጎ የተጻፈ አንድ አረፍተ ነገር ይባላል። ለምሳሌ አበበ ምሳውን በላ ካልነ አበበ ምሳ ስለመብላቱ በደንብ ልዩ ትኩረት የተሰጠው ማብራሪያ ያለው ቃል ተሰብስቦ የመሰረቱት አንድ አረፍተ ነገር ይባላል። አረፍተ ነገር ማለት ሙሉ መልእክት ማስተላለፍ የሚችል ማለት ነው። ቃል ማለት ደግሞ የተጀመረ ወይም አንድን ነገር መሆን ድርጊትን ብቻ ሊያሳይ የሚችል ነው። ለምሳሌ በላ ካልነ መብላቱን የሚያሳይ ድርጊት ነው። ተነሳ ካልነ መነሳቱን የሚያሳይ ድርጊት ነው። አንድን ነገር መተግበርን ወይም መደረግን የሚያሳይ ምንድነው? ቃል ይባላል። አረፍተ ነገር ግን ሙሉ መልእክት ነው የሚያስተላልፈው ከመጀመሪያው እስከ መነሻው፣ ከመነሻው እስከ መጨረሻ ያለውን ሙሉ መልእክት ማስተላለፍ የሚችል የተሟላ አረፍተ ነገር ይባላል። ስለዚህ ከዚህ ጋር እንደምታዩቸው የተወሰኑ አረፍተ ነገሮች አሉ። እነዚህን አረፍተ ነገሮች እንዴት እናነባለን፣ እንዴት እንጽፋለን? መጀመሪያ ይህን አረፍተ ነገር ለማንበብ በውስጡ ምን ያህል ቃል አለ ማወቅ መቻል አለብን። ለማንበብና ለመጻፍ ብዙ ጊዜ የምንቸገረው በተለይ ማንበቡን እናነባዋለን፣ ግን መጻፍ የምንቸገረው በውስጡ ያለውን የቃል ብዛት ባለማወቃችን ነው። መጀመሪያ በተዘረዘሩት አረፍተ ነገሮች ውስጥ ምን ያህል ቃል አለ ነው። ቃል ማለት ከአንድ ቃል ወደ ሌላኛው ቃል ስንሸጋገር መሃል ላይ አፍታ ወይም ክፍተት የምናደርግበት፣ ከክፍተቱ እስከዛኛው ክፍተት ወይም ከአንደኛው አፍታ እስከ ሁለተኛው አፍታ የምናገኛት አንድ ቃል ትባላለች። አንድ ቃል ትባላለች። ስንጽፍ ብዙ ጊዜ ክፍተት ባለመጠቀማችን ቃላት እንሰሳታለን። ማንኛውም ሰው አረፍተ ነገር ሲጽፍ የቃላትን ክፍተት ጠብቆ መጻፍ መቻል አለበት። እንደዛ ካልሆነ ለአንባቢያን ግልጽ አይሆንም። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ይላል አይደለ? የመጀመሪያው ብለን አንድ ጊዜ ነው የምናነበው። ክፍተቱን 2 ጊዜ ማድረግ አንችልም። የመጀመሪያው ማለት አንድ ቃል ነው። ፊደሉ 7 ፊደል ነው፣ 10ም ሊሆን ይችላል። ስለ ፊደል ብዛት አትቁጠሩ። አሁን እዚህ ጋር አረፍተ ነገር ላይ የምንቆጥረው ቃል እንጂ ፊደል አይደለም። ስለዚህ በውስጡ ብዙ ፊደል ሊይዝ ይችላል። ነገር ግን አንድ ጊዜ በአንድ አፍታ የምናነበው ከሆነ የመጀመሪያው ብለን እናርፋለን አይደለ? ክፍተት አለው። ስለዚህ የመጀመሪያው የሚለውን በአንድ ላይ እንጽፋለን። ፊደል ብለን ደግሞ አሁንም ክፍተት እናደርጋለን። ሀ ይባላል። አያችሁ ስንት ቃል አለ በውስጡ? 3 ቃል። የመጀመሪያው ፊደል ሀ ይባላል። ስንት ቃል ነው ያለው በውስጡ? 3 ቃል። ስለዚህ አረፍተ ነገር ማለት መጀመሪያ በውስጡ ያለውን የቃል ብዛት ማወቅ መቻል አለብን። አረፍተ ነገር ለመመስረት በውስጡ ስንት ቃል አለ ነው። ያንን ቃል ስንጽፍ ደግሞ በውስጡ ክፍተት መጠቀሙን መርሳት የለብን። ስለዚህ የመጀመሪያው ፊደል ሀ ይባላል።
ሀ ነው አይደል የሚባለው? ሀ ብላችሁ ነው የምትጀምረው። አማርኛ ስትጀምሩ ሀ ብለን ነው የምንጀምረው። ስለዚህ የመጀመሪያው ፊደል ሀ ይባላል። አጠቃቀማችን ምን ይመስላል? የመጀመሪያው ስንል ይህም በአንድ ነው የምንጠቀመው። ከዛ ክፍተት እናደርግና ፊደል፣ ከዛ ክፍተት እናደርግና ሀ ይባላል ብለን እንጽፋለን። ወደ ሁለተኛው ስንሄድ ኢ ኢክራም በአንድ ላይ ምንድን ነው የሚለው? ኢክራም አንድ ቃል ወይም አንድ ስም ነው፣ በአንድ እንጽፈዋለን። ከዛ በኋላ ኢክራም ካልነ በኋላ እረፍት እንወስዳለን አይደለ? ልክ እረፍት እንደወሰድነ ክፍተት እንጠቀማለን። ከዛው ክፍተት አደረግኩና ጎበዝ ይላል። ይሄ ጎበዝ ጎበዝ። ስለዚህ ጎበዝ የሚለው ደግሞ አንድ ቃል ነው። አሁንም ጎበዝ ካልኩ በኋላ ሌላ ክፍተት እጠቀማለሁ። ከዛስ ተማሪ ተማሪ፣ አሁንም ተማሪ ብዬ አሁንም ክፍተት እጠቀማለሁ። ከዛስ ናት፣ አራት ነጥብ። አረፍተ ነገር መጨረሻ ላይ እንደጻፋችሁ አራት ነጥብ ማስቀመጥ አለባችሁ። ለምን? ይሄ አረፍተ ነገር ከዚህ በኋላ የሚጨምረው ነገር የለም ማለት ነው። አራት ነጥብ ከሆነ ሙሉ ነው አረፍተ ነገሩ፣ መልእክት ያስተላልፋል ማለት ነው። መልእክት ያስተላልፋል ማለት ነው። አራት ነጥብ አለው ማለት የአረፍተ ነገር ከኋላ ምንም የሚያስከትለው ነገር ስለሌለ አብቅቷል፣ ተቋጭቷል ማለት ነው። ስለዚህ መጨረሻ ላይ አራት ነጥብ ማስቀመጣችሁን አትዘሩ። ኢክራም ጎበዝ ተማሪ ናት። ማን? ኢክራም ምንድነች? ጎበዝ። አያችሁ፣ ሁሉንም አሟልቶ የሚገልጽ ግስ አለው፣ ማሰሪያ አንቀጽ አለው፣ ስም ወይም ደግሞ ባለቤት አለው። አረፍተ ነገር ማለት በውስጡ ግስን፣ ማሰሪያ አንቀጽንና ባለቤትነትን አጠቃሎ የያዘ ነው። ባለቤትነትን አጠቃሎ የያዘ ነው ማለት ነው። የዚህ ባለቤት ማነች? ኢክራም ነች። ኢክራም ምንድነች? ድርጊቱ ምንድነው? ጎበዝነቷ፣ ግሱ ጎበዝ ነው። ተማሪ ናት ብለን እናጠናቅቀዋለን ማለት ነው። ኢክራም ጎበዝ ተማሪ ናት። ሌላው ተምሮ ያወቀ እንጂ አውቆ የተወለደ የለም። ተምሮ ብለን ክፍተት እናደርጋለን። ምክንያቱም ተምሮ ብለን ሌላ አንድ ላይ መጨመር አንችልም። ክፍተት እናደርግና ያወቀ ብለን አሁንም ክፍተት፣ እንጂ ብለን ክፍተት፣ አውቆ ብለን ክፍተት፣ የተወለደ ብለን ክፍተት፣ የለም ካልነ በኋላ ምን እናስገባለን? አራት ነጥብ። ተምሮ ያወቀ እንጂ አውቆ የተወለደ የለም። መቼም ከእናቱ ሆድ እውቀት ይዞ የተወለደ የለም አይደለ? ሁሉም ሰው ተምሮ ነው የተለወጠ። ባይዞ በተለምዶ ወይም በተሰጥቶ የሚሰጠን እውቀት አለ። ትምህርት ማለት ማጠናከሪያ ነው። ትምህርት ማለት ከነበረው ላይ መጨመሪያ ነው እንጂ በተፈጥሯችን የራሳችን እውቀት ይዘን ነው የምንወለደው። እውቀት ይዘን እንወለዳለን። ግን እውቀት ሲባል የእውቀት መሰብሰቢያ መንገዶችን፣ መጨበጫ መንገዶችን ነው እንጂ ይዘን የምንወለደው ሀ የምትባለዋን ፊደል ይዛት አትወለድም መቼም። ስለዚህ ሁላችንም የአቀባበል ስልታችን ስለሚለያይ ነው እንጂ ሁላችንም የእውቀት መቀበያ አእምሯችን አብረን ይዘን ነው የምንወለድ። ግን አንዳንዱ ሰነፍ ይሆናል፣ አንዳንዱ ጎበዝ ይሆናል፣ አንዳንዱ ቀልጣፋ ይሆናል። ያ የሚሆንበት ደግሞ የራሳችን ድክመትና ጥንካሬ ብቻ ነው። ስለዚህ ማንም ሰው ተምሮ ያወቀ እንጂ ተወልዶ ወይም ሲወለድ ይዞት የተወለደ እውቀት እንደሌለ ማወቅ መቻል አለባችሁ። ሁላችንም አንዱ ከአንዱ የሚበልጠው፣ አንዱ ከአንዱ የሚያንሰው የራሳችን ስንፈትና ጥንካሬ ብቻ ነው። ስለዚህ ሁላችንም ተምረን እንደምናውቅ እርግጠኛ መሆን መቻል አለብን ማለት ነው። አራተኛው አረፍተ ነገር ነገ በጥዋት እመጣለሁ ጠብቂኝ ለሴት ነው። ነገ ብለን ክፍተት፣ በጥዋት ብለን ክፍተት፣ እመጣለሁ ብለን ክፍተት፣ ጠብቂ። ስለዚህ ነገ ምን ጊዜ እመጣለሁ? በጥዋት። ምን ላድርግ? ጠብቂ። ይሄ አንድ አረፍተ ነገር ነው። ስለዚህ ነገ በጥዋት እመጣለሁ ካለችሽ ምን ማለቷ ነው? ጠብቂኝ፣ የትም ቦታ እንዳትሄጂ ማለቷ ነው። ስለዚህ ይሄ አንድ አረፍተ ነገር ነው ማለት ነው። ነገር ግን በውስጡ ስንት ቃል አለው? ነገ የሚለው አንድ ቃል ነው፣ በጥዋት የሚለው አንድ ቃል ነው፣ እመጣለሁ የሚለው አንድ ቃል ነው፣ ጠብቂኝ የሚለው አንድ ቃል ነው። ስለዚህ መጀመሪያ ቅድም መግቢያ ላይ እንደገለጽኩላችሁ አረፍተ ነገር በውስጡ ምን ያህል ቃል እንዳለ ቀድመን ማወቅ መቻል አለብን። ለመጻፍ የግድ በውስጡ ያሉትን የቃል ብዛት ማወቅ መቻል አለብን።
ቃላቱ በውስጡ ደግሞ ምን ያህል ፊደል እንደያዘ ማወቅ መቻል አለብን። ያንን ካላወቅነ አንደኛ ክፍተት ላይ እንሰሳታለን፣ ሁለተኛ የቃል ብዛት እንቀንሳለን ወይም እንጨምራለን። ስለዚህ አረፍተ ነገርን ስንጽፍ በውስጡ ምን ያህል ቃል አለ፣ በቃሉ ውስጥ ምን ያህል ፊደል አለ የሚለውንም በደንብ በትኩረት ማየት መቻል አለብን። ወደ ቀጣዩ ስንሄድ ወንድሜ ወንድሜ ደውሎ ነበር ብለን 4 ነጥብ አደረግን። መጀመሪያ ወንድሜ የሚለው አንድ ቃል ነው፣ ደውሎ የሚለው አንድ ቃል ነው፣ ነበር የሚለው አንድ ቃል ነው። በውስጡ 3 ቃል አለው። እንዲሁም በየቃላቶቹ ደግሞ በውስጣቸው ብዙ ፊደላት አሉ። እነሱንም መያዝ ይጠበቅብናል። ስለዚህ የመጀመሪያው ወንድሜ ደውሎ ነበር አንድ ሙሉ መልእክት የሚያስተላልፍ አረፍተ ነገር ነው። ለሆነ ሰው ስንነግረው ዛሬ ወንድሜ ደውሎ ነበር፣ ዛሬ እህቴ ደውላ ነበር፣ ዛሬ ምሳ በላሁ፣ አሁን ነው ገና የተነሳሁት። ብዙ አይነት አረፍተ ነገሮች መመስረት ይቻላል። እናንተም ይህንን መሰረት በማድረግ እያንዳንዱን አረፍተ ነገርም ሊሆን ይችላል፣ ቃልም ሊሆን ይችላል እየመሰረታችሁ ቴሌግራም ግሩፕ አለ፣ ግሩፑ ላይ አስቀምጡልኝ። በዚህ አጋጣሚ የቴሌግራም ግሩፑ ተስተካክሏል። የማረሚያ እንትኑ በጠፍቶ ነበር፣ ተስተካክሏል። አርምላችኋለሁ። ሁላችሁም ቴሌግራም ግሩፕ ላይ እየጻፋችሁ ላኩልኝ። እያረምኩ እያስተካከልኩ የምልክላችሁ ይሆናል ማለት ነው። ሌላው የመጨረሻው ደግሞ ዛሬ ስራ መጀመር አለብኝ። ዛሬ ስራ መጀመር አለብኝ። ስለዚህ ስንት ቃል ነው ያለ በውስጡ? 1 2 3 4 ቃል አለ በውስጡ። ብዙ ፊደላት አሉ። ስንጽፍ እነዚህን 4 ቃሎች በየክፍተቱ መጠቀም መቻል አለብን። በየክፍተቱ 4ቱንም ቃል እያንዳንዱን መጠቀም መቻል አለብን ማለት ነው። እንደገን ስንጽፍ ለምሳሌ አንድ ሰው ነግሮን እየጻፍነ ከሆነ 4 ቃል መሆኑን ካወቅነ በውስጡ ደግሞ 4ቶች ቃሎች ምን ያህል ፊደል አላቸው የሚለውን ደግሞ ፊደላቶችን እየቆጠርነ መጻፍ አለብን። ለምሳሌ ዛሬ ስንል 2 ፊደል አለ፣ ስራ ስንል 2 ፊደል አለ፣ መጀመር ስንል 4 ፊደል አለ። እያንዳንዱን ከነቃሉ ከነፊደሉ ብዛት ቆጥረን መጻፍ መቻል አለብን። ቆጥረን መጻፍ ካልቻልነ ስህተት ይፈጠራል። አንድ ፊደል ጎደለ ማለት ሙሉ የአማርኛ ትርጉሙን እናሳጣዋለን። ስለዚህ ቆጥረን እያንዳንዱን መጻፍ መቻል አለብን ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር አረፍተ ነገሮችን ማንበብና መጻፍ እንዲሁም ደግሞ እንዴት አድርገን እናነባለን የሚሉትን በደንብ ከነ ማብራሪያቸው ገልጬላችኋለሁ። እናንተም የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆነላችሁ።